የፖፕሌሽን እድገት በኤክስፖኔንሻሎች በደንብ ሊታይ ይችላል። ለምሳሌ ባክቴሪያዎችን ብንወስድ አንድ ባክቴሪያ ቢኖርና ከትንሽ ጊዜ በኋላ ሁለት ቢሆን ተሰንጥቆ ስፕሊት አድርጎ ማለት ነው። እነዛው ደግሞ ሁለቱ ባክቴሪያዎች እያንዳንዳቸው ደግሞ በሁለት ቢሰነጠቁ የራሳቸው ሁለት ይፈጥራሉ። እንደዚህ እያደረግን እያንዳንዱ ሁለት እየፈጠረ ምናየው መጀመሪያ ላይ ስንጀምር አንድ ብቻ የነበረ ቀጥሎ ሁለት ትንሽ ቆይተን ስናይ 1 2 3 4 ቀጥለን ስናይ 1 2 3 4 5 6 7 8 እንደዚህ ሆኖ እናገኘዋለን። እና ይሄው ልክ 2 ርቢ 0 2 ርቢ 1 2 ርቢ 2 እንዲሁም 2 ርቢ 3 እያለን እንደሚሄድ አይነት አካሄድ ይሰጠናል። 2 ርቢ ብሎ የሆነ ቁጥር ያለው አካሄድ ይሰጠናል። እና የፖፑሌሽን አካሄድ በኤክስፖኔንሻል በደንብ ሊታይ ይችላል። እዚህ ጋር የጀመርንበት ቁጥር አንደኛ አንድ ብቻ ባክቴሪያ ይዘን ጀምረናል። አንድ የባክቴሪያ ሴል ይዘን ጀምረን እሱ እየተሰነጠቀ ሄደ እና የተሰነጠቀው ደግሞ ሁለት ቦታ ብቻ ነው። 3 አልሆነም፣ 4 አልሆነም፣ 5 አልሆነም። እና ግን የያዝናቸው ባክቴሪያዎች የተወሰኑ ብዙ ሆነ ግን ተወሰኑ እና አንዳንዶቹ 2 አንዳንዶቹ 4 5 እንደዚህ ያሉ በብዛት የሚባዙ ቢሆንና እንዲሁም ደግሞ ያለማቋረጥ የሚባዙ ቢሆን ከዚህ ወደዚህ ለመሄድ የተሰነጠቁ ሴሎች ወዲያው እንደተሰነጠቁ ወዲያው ድጋሚ ደግሞ ሌላ መሰንጠቅ ቢችሉ እንደዛ ቢሆን የፖፑሌሽናችን አካሄድ ወይም እድገት ወደ ኢኬርቢቲ ይጠጋልና አዲስ ላይ ብንጀምር የፖፑሌሽናችን አካሄድ ጠቅላላ የሚኖረን ፖፑሌሽን ማለት ነው ፒ ወደ ፒኖት ታይምስ ኢ ሬይዝ ቱ ኬቲ ይጠጋልና በዚህ የተነሳ እንደዚህ አድርገን አጠጋግተን ፖፑሌሽናችንን በዚህ መልክ ይጻፋል እንላለን። እና ፒኖት እዚህ ጋራ የጀመርንበት ወይም የመጀመሪያ የነበረን ፖፑሌሽን ነው። በአንድ ባክቴሪያ ጀምረን ከነበረ ፒኖት 1 ይሆናል። በ100 ባክቴሪያ ጀምረን ከሆነ ደግሞ ፒኖት 100 ይሆናል ማለት ነው። ያው ያለፈው ጊዜ ነው። ምን ያህል ጊዜ እንደወሰደ ምን ያህል ጊዜ ወሰደ ሚለውን ይነግረናል። ሌላው ደግሞ ፒ ደግሞ በዚህ ያህል ጊዜ ከዚህ ያህል ተነስቶ መጨረሻ ላይ ስንት ደረሰ የሚለው ወይም ጠቅላላ ፖፑሌሽኑ ስንት እንደሆነ ይነግረናል። እዚህ ፎርሙላ ላይ ያሉትን ቁጥሮች በሙሉ ዲፋይን አድርገን ኬ ብቻ ቀርታናለች እና ኬ ኤክስፖኔንሻል ግሮዝ ሬት ትባላለች። ወደ እውነታው ዓለም ወደ ተጨባጩ ዓለም ስናመጣት ኬ የምትነግረን እነዛ የሚራቡት ነገሮች ምን ያህል እንደተመቻቸው ወይም እንዳልተመቻቸው ነው። እና ትልቅ ኬ ካለን ለምሳሌ ኬያችን 2 ወይም 3 እንደዚህ ቢሆን ተመችቷቸዋል፣ በቂ ምግብ አለ፣ በቂ አየር አለ፣ የሚያስፈልገው ነገር በሙሉ ስለተሟላ ፖፑሌሽናችን ቶሎ ያድጋል። ኢሬይዝ ቱ 2 ኢሬይዝ ቱ 3 እያለ ቶሎ ያድጋል። በአንጻሩ ያለን ደግሞ ፖፑሌሽን ኬያችን 0.05 ወይም 0.5 ቢሆን ያው አብዛኛውን ጊዜ ሁሉ ነገር አይሟላም፣ ያን አለመሟላቱን ያመለክተናል ማለት ነው። ስለ ግሮዝ እያወራን ከሆነ ፖፑሌሽናችን እያደገ ነው ካለን ኬ ከዜሮ በላይ ነው የሚሆነው ወይም ኬ እየጨመረ እያደገ መሄዱን ያሳየናል ማለት ነው። ፖፑሌሽናችን እያደገ ካልሆነ ግን ኬያችን ኔጌቲቭ ይሆናል ማለት ነው። ይህንን አሁን በግራፍ ስናሳየው ምን ይመስላል ብለን ካሰብን እዚህ ጋራ ግራፍ ቢኖረኝ በጎን በኩል በአግድም
ታይም ቢኖረኝ ምን ያህል ጊዜ እንዳለፈ ብወስድ፣ በላይ በኩል ደግሞ ፖፑሌሽን ስንት እንደደረሰ ብቆጥር ታይም ዜሮ ላይ ወይም መነሻዬ ላይ ፖፑሌሽን ፒኖት ነበረ። እዚህ ጋር ደግሞ ከዛ ቀጥሎ ደግሞ ኤክስፖነንሻል ፋንክሽን አለኝ። ያለኝ ኤክስፖነንሻል ፋንክሽን ግሮስ ከሆነ የሚያሳየኝ ወይም የሚያድግ ነገር ከሆነ ኬያችን ፖዚቲቭ የሚሆን ከሆነ ኢሬስቱ የሆነ ትልቅ ፖዚቲቭ ቁጥር ይኖረኛል ማለት ነው። እና ግራፌ እንዲህ አይነት ይመጣል ማለት ነው። ይኸው ይህ ቤዛችን ከአንድ የበለጠች ቁጥር ስለሆነች ማለት ነው እንዲህ አይነቱን ቅርጽ ያገኛል። ያችን ኢ ወይም ቤዛችን ከአንድ ያነስ በዜሮ እና በአንድ መካከል ያለች ሆና ቢሆን ኖሮ አይደለችም እንጂ ሆና ቢሆን ኖሮ ምሳሌ ቤዛችን በዜሮ እና በአንድ መካከል ያለው ቁጥር ሆኖ ቢሆን ኖሮ ግራፋችን እንዲህ አይነት ቅርጽ ይኖረው ነበር። ነገር ግን ኢ በእርግጥም ከአንድ በላይ ስለሆነች ቅርጻችን እንዲህ አይነት ይመጣል ማለት ነው። ፒኖት ላይ ዋይ አክሲስ እናቋርጣለን። ከዛ ወደ ላይ እንደዚህ ወደ የሚነሳ ይሆናል እና ይኸው ታይም ትንሽ ጊዜ ካለፈ በኋላ ሳይው ብዙም አይጨምርም። ትንሽ አለፍ እንዳልኩ ግን በደንብ መነሳት ይጀምራል። እና ልክ ቅድም ባክቴሪያዎቹ ላይ እንዳየ ነው መጀመሪያ ለውጡ ከ1 እስከ 2 ነበር። ትንሽ ቆይቼ ሳይ 8 ላይ ደርሷል እና ከ2 እስከ 4 ከ4 8 እንደዚህ ያለ ጥፍጥፉን እያደገ ሄደዋል ማለት ነው። በዚህ መልክ ፖፑሌሽናችንን ፒ ኢዝ ኢኳል ቱ ፒ ኖት ታይምስ ኢ ሬስ ቱ ኬቲ ብለን ማሳየት እንችላለን።